ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የመጋቢት 18 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አርዕስቶቹን በማስቀደም እናስደምጣችኋለን። የአማራ ፋኖ የተጋድሎ ውሎ ተጠናክሮ በዋለበት በዛሬው ውጊያ ጎንደር ላይ ፋኖ ታላቅ ድል መቀዳጀቱን አስታውቋል። የጎንደሩ ተጋድሎ ምን ይመስላል የሚለውን የሰዓቱ ዜናችን በዝርዝር ያስደምጣችኋል። ቀዳሚው መረጃችን ነው። የብልጽግናው ጄኔራል ሞስኮ ገብተዋል። በኢራኑ ጦርነት ምክንያት ማዳበሪያና ነዳጅ ተቸገርኩ ሲል የገለጸው ብልጽግና 7 ተዋጊ ጄቶችን ለመረከብ ወደ ሞስኮ ጄኔራሉን ልኳቸዋል። በዚህ ጉዳይ የሰናዳውን ዝርዝር መረጃ እናስደምጣችኋለን። የህወሓት ታጣቂ ቡድን የክፉ ቀን ወዳጁንና ደሞዝ እየከፈለ ሲያዋገው የነበረውን ጄኔራል ለአዲስ ስምሪት ሲጠራው አልመጣም ብሎታል። ይህን ያደረገው የህወሓት ታጣቂ ቡድን የትኛው ክፍል ነው? ለምን ግዳጁን አልቀበልም አለ? በዚህ የተነሳ እስከ ጄኔራሉ ምን ምላሽ ተሰጠው? የሚሉትን መረጃዎች በሰዓቱ ዜናችን ተሰማችኋላችሁ። ምን አይነት ዘመን ነው? ዘመነ ድሪቶ አባቱን ያዘዋል ልጁ ተጎልቶ እንዲሉ የዝርምቢት ዘመን ላይ መድረሳችንን አመላካች የሆነ ክስተት ከቤተ ክህነት ተሰምቷል። ሁለቱ የቤተ ክህነት አባቶች ተጣልተው ሽማግላቸው የብልጽግናው ወንጌል ባለስልጣን ለሽምግልና ተጠርተዋል። ቤተ ክርስቲያን ውስጥ መስማማት ተስኗቸው ሆቴል ገብተው ለእርቅ ተቀምጠዋል። በዚህ ጉዳይ የተሰናዳውን መረጃ በዝርዝር ተሰሙታላችሁ። የመካከለኛው ምስራቅ ጦርነት ከውስብስብነት ባለፈ የከፋ የቀውስ ቀጠና ሊሆን የሚችልበት እድል እየሰፋ ነው። በሳምንት ውስጥ 3 ጊዜ ሐሳባቸውን የከለሱት ትራምፕ 12000 ሰራዊት ይዘው ወደ ኢራን ሊገቡ ነው። ኢራን በበኩሏ 1 ሚሊዮን ሰራዊት አዘጋጅታ እየጠበቀቻቸው ሲሆን ከ1900 በላይ የዓለም መርከቦችን በኢራን መዳፍ ስር ገብተዋል። የሰዓቱ ዜናችን በቀጠናዊ ጉዳይ የተመለከትነው ልዩ መረጃችን ነው። ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ጀምሯል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። የጎንደሩ ተጋድሎ ዝርዝር መረጃ። የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር በጎንደር ከተማ ቅርብ ርቀት ባካሄደው ተጋድሎ ድል መቀዳጀት ችሏል። ከአዘዞ መገንጠያ ተነስቶ ዳባ ማርያም ወደ ተባለ ቀበሌ የሰራዊት ሬሽን ይዞ በሚጓዝ የብልጽግናው ጦር ላይ ፋኖ በከፈተው ጥቃት በርካታ የብልጽግናው ጥምር ጦር አባላት እርምጃ ተወስዶባቸዋል። በብልጽግናው ሰራዊት ላይ ጥቃት ከፍቶ ድል የተቀዳጀው የዳግማዊ ቴዎድሮስ 5ኛ ኮር ታድሎ ብርሃን ክፍለ ጦር ሲሆን የብልጽግናው ሰራዊት ከፍተኛ ሰዋዊና ቁሳዊ ኪሳራ እንደደረሰበት ምንጮቻችን ገልጸዋል። በውጊያውም ፋኖ ከብልጽግናው ሰራዊት ላይ ከ15 በላይ የነፍስ ወከፍ መሳሪያ ማግኘቱንና 10 የባዲ ሚሊሻ አባላትም ለፋኖ እጃቸውን መስጠታቸውን የደረሰን መረጃ ያመላክታል። በጎንደር ቀጠና የሚንቀሳቀሱት ሁለቱ ግዙፍ የፋኖ እዞች በተናጠልና በቅንጅት በሚያደርጉት ብርቱ ውጊያ የብልጽግናው ሰሜን ምዕራብ እዝ ሰራዊት ዋና አዛዥ ብርሃኑ በቀለ በዳዳ ተደጋጋሚ የሰርጎ ገብ ዘመቻና የሽምቅ ውጊያ ዘመቻ እንዲያውጁ አስገድደዋቸዋል። ሆኖም በሁሉም መንገዶች በተደረጉ ዘመቻዎች የፋኖን ብርቱ ክንድ መመከት ያልቻለው የብልጽግናው ሰሜን ምዕራብ እዝ ሰራዊት የአየር ሽፋን እንዲሰጠው በጠየቀው መሰረት አዘዞ ሎዛ ማርያም አካባቢ ብልጽግናው አዲስ የድሮን ጣቢያ እንዲከፍት እንዳስገደደው ይታወቃል። ከዚህ በተጨማሪም የሱዳን ኮሪደርን ከፋኖ ነጻ ለማድረግ ብልጽግናው ተከታታይ ዘመቻና ተደጋጋሚ ሙከራ ቢያደርግም ሊሳካለት ባለመቻሉ ከመተማ ጀምሮ ያለውን ቀጠና ከጽንፈኛ የቅማንት አማጺ ታጣቂ ኃይል ጋር በመቀናጀት አካባቢውን አስቸጋሪ እንዲሆን አድርጎታል። በዚህ ቀጠናም በተደጋጋሚ ጊዜ የንጹሃን ግድያ፣ ዝርፊያ፣ እገታ፣ የአሽከርካሪዎች ግድያና ስወራ እየተፈጸመበት መሆኑን ነዋሪዎች በተደጋጋሚ ጊዜ ለጣና ቴሌቪዥን ቅሬታቸውን ሲያቀርቡ መቆየታቸው አይዘነጋም። የመተማ ሱዳን መስመርን ለህገወጥና ኮንትሮባንድ ንግድ ማሳላጫነት እየተጠቀመበት ያለው የብልጽግናው ሰራዊት አዛዦች ቡድን በተለይም የቁም እንስሳት፣ የሰዎች አካል፣ የማዕድን ሀብትና የሰዎች ዝውውር ሽያጭ የሚፈጸምበት ዋና ኮሪደር እንዳደረገው ይታወቃል። የብልጽግናው ጄኔራል ሞስኮ ገቡ። በመካከለኛው ምስራቅ ጦርነት ከፍተኛ የነዳጅና የምግብ እጥረት ገጥሞኛል የሚለው የብልጽግናው ስርዓት ለጦር መሳሪያ ግዢ ሲሆን ግን ምንም አይነት ችግር እንደሌለበት እየገለጸ ነው። በዚህ ሰዓትም የአየር ኃይል ዋና አዛዡ ጄኔራል ይልማ መርዳሳን ወደ ሞስኮ መላኩ ተሰምቷል። በሀገሪቱ በርካታ አካባቢዎች ላይ ያለው የውስጥ ጦርነት ተባብሶ የቀጠለ ሲሆን ከአማራ ፋኖ ባሻገር የኦነግ ሸኔ ታጣቂ ኃይልም ከአዲስ አበባ በቅርብ ርቀት ላይ ውጊያ ማካሄዱን ቀጥሎበታል። ከአዲስ አበባ 100 ኪሎ ሜትር በማይሞላ ርቀት ላይ በብልጽግና
ብልጽግናው ስርዓትና በኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ ታጣቂ ኃይሎች መካከል በጀትና ተዋጊ ሄሊኮፕተሮች የታገዘ ውጊያ እየተደረገ እንዳለ ታውቋል። ከዚህ የሀገር ውስጥ ቀውስ ባሻገር ለተራዛሚ የድንበር ጦርነት እየተዘጋጀ ያለው የብልጽግና መንግስት ከሩሲያ መንግስት ካዘዛቸው በርካታ ተዋጊ አውሮፕላኖች ውስጥ ተሰርተው ያለቁትን ለመረከብ የአየር ኃይሉን ዋና አዛዥ ይልማ መርዳሳን ወደ ሞስኮ መላኩ ተሰምቷል። ከታዘዙት የሱ-35 ተዋጊ ጄቶች መካከል 7 ጄቶች ተሰርተው ማለቃቸውን ተከትሎ ለመረከብ ወደ ሩሲያ ያቀኑት ሌተናል ጄኔራል ይልማ መርዳሳ የሩሲያውን ሱኪዮ የተባለው የጄት አምራች ኩባንያንም ይጎበኛሉ ተብሏል። ከዚህ በፊት የብልጽግና ወታደራዊና ፖለቲካዊ ሹማምንት ወደ ሩሲያ ባቀኑበት ወቅት ፋብሪካውን በአካል ለመጎብኘት አቅርበውት የነበረው ጥያቄ ውድቅ መደረጉና በዲጂታል ቅንብር የተዘጋጀው የፋብሪካውን የተግባር ሂደት ብቻ እንዲጎበኙ መደረጉ ይታወሳል። አሁን ወደ ሞስኮ ያቀኑት ይልማ መርዳሳ ግን ይህንን ፋብሪካ በአካል ለመጎብኘት እድሉን አግኝተዋል ተብሏል። ሌተናል ጄኔራል ይልማ መርዳሳ በጉዟቸው ማጠቃለያም የሱ-35 ተዋጊ ጄቶችን ለብልጽግናው ተራዛሚ ጦርነት ማስኬጃ እንደሚያስጭኑ ምንጫችን ተናግረዋል። የብልጽግናው ስርዓት ከሩሲያ ከገዛቸው ተዋጊ ጄቶች በተጨማሪም ባለፉት ጥቂት ወራት ብቻ ከ108 ቢሊዮን ብር በላይ ወጪ አድርጎ ከአዘርባይጃንና ከቱርክ የጦር መሳሪያ መግዛቱን መዘገባችን አይዘነጋም። የህወሓት ታጣቂ በጄኔራሉ ላይ አመፀም። በሱዳን የሚገኘው አርሚ 70 የሚባለው የህወሓት ታጣቂ ቡድን ወደ ኩሙሩክ እንዲዘምት የቀረበለትን ጥያቄ ውድቅ ማድረጉ ተገለጸ። በሱዳን መጠለያ ጣቢያዎችና በተለያዩ ስትራቴጂካዊ ቦታዎች ሰፍሮ የሚገኘው የህወሓት ታጣቂ ኃይል በተለይም አርሚ 70 በመባል የሚታወቀው ስብስብ በሱዳን ፈጥኖ ድራሽ ኃይል ጦር ተይዞ የሚገኘውን የኩሙሩክን አካባቢ ለማስለቀቅ እንዲዘምት ከሱዳን ወታደራዊ ጁንታ መሪ ጄኔራል አብዱል ፈታህ አልቡራን የቀረበለትን ጥያቄ ሳይቀበል መቅረቱ ታውቋል። በተባበሩት አረብ ኤሚሬቶችና በብልጽግናው ስርዓት የሚደገፈው የዳጋሎ ጦር ስትራቴጂካዊ ጠቀሜታ ያለውንና ከፍተኛ የወርቅ ክምችት መገኛ የሆነውን የኩሙሩክን አካባቢ መቆጣጠሩ ይታወቃል። ይህ የፈጥኖ ደራሽ ኃይሉ ወታደራዊ ድል ደግሞ በወታደራዊ ጁንታው ጄኔራል አልቡራን ለሚመራው የሱዳን ብሔራዊ ጦር ትልቅ ስጋት ነው። የሱዳን ብሔራዊ ጦር አመራሮች አካባቢውን ለማስለቀቅ በድንበር አካባቢ የሚገኙትንና ወታደራዊ ልምድ ያላቸውን የህወሓት ታጣቂዎችን እንደ ተጨማሪ ኃይል ለመጠቀም ጥያቄ ቢያቀርቡም ለወደፊት ህልውናችን አደገኛ ሊሆን ይችላል በሚል የሱዳንን ጥያቄ ውድቅ አድርገውታል ተብሏል። በሱዳን የሚገኘው የህወሓት ታጣቂዎች በአገሪቱ እየተካሄደ ባለው የእርስ በርስ ጦርነት ጄኔራል አልቡራን የሚመራውን የሱዳን ብሔራዊ ጦር ተቀላቅለው በሲንጃ፣ ሲናር፣ ሐሳሂሳ፣ መደኒ፣ አልባጌር፣ ፋውና ደንበሊያ ተብለው በሚጠሩ አካባቢዎች በተካሄዱ ውጊያዎች ደሞዝ እየተከፈላቸው መዋጋታቸው ይታወቃል። አሁን ላይ ግን የአርሚ 70 ኃይል አመራሮች ትኩረትና ዓላማችን ወደ ኢትዮጵያ ድንበርና የትግራይ ፖለቲካ ላይ ተጽዕኖ ማሳረፍ በሚችል ወታደራዊ ዘመቻ ላይ ለመሳተፍ ነው። ለዚህ ዓላማ ጥሪ እየተጠባበቅን ባለንበት ሰዓት አላስፈላጊ መስዋዕትነት መክፈል አንፈልግም በማለት ወደ ኩሙሩክ አቅጣጫ እንዘምትም ማለታቸው ተሰምቷል። ይህ በእንዲህ እንዳለ ህወሓት ለዘመቻ መክት በሚል በኃይል ለመለመላቸው ታጣቂዎች ለ3 ሳምንታት የሚቆይ ወታደራዊ ስልጠና እየሰጠ እንደሚገኝ ተገልጿል። በትግራይ ክልል በተለያዩ ወረዳዎች በአስገዳጅ ሁኔታ የህወሓትን ወታደራዊ ኃይል እንዲቀላቀሉ ለተደረጉ ወጣቶች ለ21 ቀናት የሚቆይ አስቸኳይ ወታደራዊ ስልጠና እየተሰጠ እንደሚገኝ መድረክ ሚዲያ ለጉዳዩ ቅርበት ካላቸው ምንጮች አገኘሁት ያለውን መረጃ ዋቢ አድርጎ ዘግቧል። ከዚሁ ጋር በተገናኘ በትግራይ የተለያዩ አካባቢዎች የሎጂስቲክስ ማሰባሰብ ስራ በስፋት እየተከናወነ እንደሚገኝና ይህንን ስራ የሚመራና የሚያስተባብር ካውንስል እንደተቋቋመ መዘገባችን ይታወሳል። ለዚህ የሎጂስቲክስ ማሰባሰብ ተልዕኮም መሬትም ቢሆን ሽጣችሁ አምጡ ሲል ህወሓት ያሳለፈውን ውሳኔ መዘገባችን አይዘነጋም። በሌላ በኩል ህወሓት እየሰጠ የሚገኘውን አስገዳጅ ወታደራዊ ስልጠና በመሸሽ ትግራይ ክልልን ጥለው የሚወጡ ወጣቶች ቁጥር መበራከቱ ተገልጿል። ህወሓት በበኩሉ ከቀያቸው ሸሽተው ለሚሄዱ ወጣቶች በቤተሰቦቻቸው ላይ ቅጣት እያስተላለፈ እንደሆነ የጣና ቴሌቪዥን ምንጮች አረጋግጠዋል። የሁለቱን አባቶች ጸብ ለማሸማገል ኮሚሽነሩ ተመደቡ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ውስጥ ከፍተኛ ኃላፊነት ያላቸው ሁለት ጳጳሳት በግል ጉዳይ በፈጠሩት ጸብ ብልጽግናው ላገላግላችሁ ብሎ ገብቷል። በብልጽግናው ፌዴራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤል አማካኝነት ለመገላገል ከቤተ ክህነት ወጥተው ራዲሰን ብሉ ሆቴል ተሰብስበዋል። በብልጽግናው ስርዓት ቅርበት አላቸው ተብለው የሚታመኑት አቡነ ሳዊረሱና አባ ሕፃን በመካከላቸው የተፈጠረው የጸባቸው ምክንያት ባይታወቅም የግል ጥቅም ሳይሆን
ሳይሆን እንደማይቀር ለጉዳዩ ቅርበት ያላቸው ምንጮቻችን ተናግረዋል። በአባ ሕፃንና አቡነ ሳዊሮስ መካከል ያለው ጸብ የቆየ መሆኑን የሚናገሩት የቤተ ክህነት ምንጮቻችን ቀደም ሲል በብልጽግናዋ ስራ አስፈጻሚና የአዲስ አበባ ከንቲባ አዳነች አቤቤ አማካኝነት እርቅ ፈጥረው የነበረ ቢሆንም ጸባቸው እንደ አዲስ በማገርሸቱ ነው የፌዴራል ፖሊስ ኮሚሽነሩ አሸማጋይ ሆነው የተላኩላቸው። ኮሚሽነር ደመላሽ ገብረ ሚካኤል ለሽምግልና የተላኩትም በብልጽግናው ሊቀመንበር ትዕዛዝ መሆኑን ምንጮቻችን ተናግረዋል። ከፍተኛ የመኪና ንግድና ሀብት ማካበት ውስጥ እንዳሉ የሚነገርላቸው አባ ሕፃንና አቡነ ሳዊሮስ ጋር የተፈጠረው ግጭት የገንዘብ ጥቅምና ከቤተ ክህነት ይልቅ ለቤተ መንግስት እናደርጋለን በሚሉት ፖለቲካዊ ውግንና ፉክክር ነው የሚሉት የቤተ ክህነቱ ምንጮቻችን ይህን ተከትሎ የፌዴራል ፖሊስ ጣልቃ እንዲገባ በጠየቁት ምክንያት በዛሬው ዕለት የፌዴራል ፖሊስ ኮሚሽነሩ ደመላሽ ገብረ ሚካኤል በራዲሰን ብሉ ሆቴል እንዲያሸማግሉና እንዲያስታርቁ ቀጠሮ መሰጠቱን ተናግረዋል። የብልጽግናው ስርዓት በቤተ ክህነት ላይ የሚፈጽመው መከፋፈልና የፖለቲካ መጠቀሚያ የማድረግ ሚናውን በ2015 ዓ.ም የካቲት ወር ላይ በመክፈት ቤተ ክህነትን ከሁለት የመክፈል አደጋ አድርሶባት እንደነበር አይዘነጋም። በዚያን ወቅትም የዚህ ዓላማ አስፈጻሚ የነበሩና የኦሮሚያ ቤተ ክህነት መስርተናል ሲሉ ራሳቸውን ካገለሉት መካከል የአሁኑ የጠቅላይ ቤተ ክህነት ዋና ጸሐፊና ከአባ ሕፃን ጋር ተጣልተው በኮሚሽነር ደመላሽ ገብረ ሚካኤል ለሽምግልና የተቀመጡት አቡነ ሳዊሮስ ይገኙበታል። ይህ በእንዲህ እንዳለ ብልጽግና በቀጣዩ ግንቦት ወር አካሂደዋለሁ በሚለው ምርጫ የፋይናንስ ሚኒስተሩን አህመድ ሺዴንና የሶማሌ ክልሉን ፕሬዚዳንት ሙስጣፌ መሐመድን ከምርጫው እጩዎች ውጭ አድርጓቸዋል። በከፍተኛ የአመራር አለመተማመንና የመጠራጠር ውስጥ የገባው የብልጽግናው መንግስት ከፍተኛ ወታደራዊና ፖለቲካዊ ሹማምንቱን ከስልጣን እያባረረ ከምርጫ እያገደና ወደ እስር እያወረደ መሆኑን በተከታታይ መዘገባችን ይታወሳል። በሙስናና ብልሹ አሰራር በሚል ምክንያት እስካሁን ካሰናበታቸውና ካሰራቸው አመራሮቹ ባሻገር የገንዘብና ኢኮኖሚ ሚኒስትሩን አህመድ ሺዴንና የሶማሌ ክልሉን ፕሬዚዳንት ሙስጣፌ መሐመድን በ2018 ዓ.ም ምርጫ እንዳይሳተፉ ከሶማሌ ኮታ ቀንሷቸዋል። 1 ሚሊዮን ጦር ተዘጋጀ። የመካከለኛው ምስራቅ ጦርነት ውስብስብ ሆኖ ሊቀጥል እንደሚችል ማረጋገጫ የሚሆን ክስተት ከቴህራን በኩል ተሰምቷል። አሜሪካ እግረኛ ጦሯንና ዘመናዊ ቴክኖሎጂን አስደግፋ ወደ ኢራን ልታስገባ መሆኑን ተከትሎ ኢራንም ለዚህ የጠላቶቿ ዝግጅት ተመጣጣኝ ምላሽ ሊሰጥ የሚችል 1 ሚሊዮን ጦር አዘጋጅቻለሁ ብላለች። አሜሪካና እስራኤል ወደ ኢራን የገቡበት ጦርነት ተደጋጋሚ ወቀሳዎች እየገጠሙ ሲሆን የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ የትራምፕን ውሳኔ በመቃወም ቀዳሚው ሰው ሆነዋል። ሳንቼዝ በፓርላማ ቀርበው ባደረጉት ንግግር የኢራን ጦርነት ዝም ብለን የአሜሪካን ጥሪ ተቀብለን የምንገባበት ተራ ጉዳይ አይደለም፣ እጅግ ውስብስብና ለመውጣትም አስቸጋሪ ጦርነት ነው። ኢራቅ ላይ ከነበረውም የከፋና አስቸጋሪ ጦርነት ስለሆነ ወደ ጦርነቱ ልንገባ አንችልም ሲሉ ነበር የተናገሩት። ዶናልድ ትራምፕ በበኩላቸው አንድ ሳምንት ውስጥ በኢራን ላይ ለሶስተኛ ጊዜ የውሳኔ ክለሳ አድርገዋል። ኢራን በ48 ሰዓታት ውስጥ የሆርሙዝ ሰርጥን ካልከፈተች የኃይል ማመንጫዎቿን አወድማለሁ ብለው በተናገሩ በሰዓታት ልዩነት ከኢራን የሰጣቸው ምላሽ እጅግ አስደንጋጭ ነበር። ይህን ተከትሎም ግድ የለም የ48 ሰዓቱን የጊዜ ገደብ ወደ 120 ሰዓት ከፍ አድርጌላታለሁ አሉ። ያ የተሰጠው የ120 ሰዓት የጊዜ ገደብ ዛሬ እንደሚጠናቀቅ ሲያሳውቁ 120 ሰዓት በቂ ስላልሆነ 240 ሰዓታት ጨምሬላታለሁ ብለው ተናገሩ። ይህ ሁሉ የትራምፕ ውሳኔ ክለሳና ድለዛ ያልሞቃት ያልደነቃት ኢራን በራሷ ጉዳይ ላይ ብቻ ትኩረት ሰጥታ ቆይታለች። ትራምፕ ከአንድም 2-3 ሀሳባቸውን ሲቀያይሩ ኮንግረሱ ግን የ82ኛው አየር ወለድ ሰራዊትን 2000 ወታደር ይዞ ወደ ፋርስ እንዲዘምት ወስኗል። ከዚህ በተረፈም የአሜሪካ እግረኛ ሰራዊት ወደ ኢራን እንዲገባም ፈቃድ ተሰጥቶት እንቅስቃሴ ጀምሯል። ትራምፕ ውሳኔያቸውን እንደ ፀሐይና ጨረቃ እያፈራረቁ ሲወስኑና ሲከልሱ የአሜሪካ ሰራዊት ወደ ኢራን የሚያደርገውን ጉዞ አላቆመም። የእስራኤል ጥቃትና የኢራን ምላሽ እንዲሁ። በዚህ መሃል ግን 1900 የንግድ መርከቦች ሆርሙዝ ሰርጥ ላይ ቆመዋል። የትራምፕ ሀሳብ መቃየርና በሚዲያ እየቀረቡ የሚሰጡት ማብራሪያ አነጋጋሪ መሆኑን ተከትሎ አስተያየታቸውን የሰጡ አንድ የፖለቲካ ተንታኝ አሜሪካዎች በኢራን ላይ ቂምና ከፍተኛ ጥላቻ ይዘዋል፣ ፕሬዚዳንት ትራምፕ ሀሳባቸውን ደጋግመው የሚከልሱትም አስተማማኝ ጊዜ እስከሚያገኙ ነው ሲሉ ተናግረዋል። ይህን የተረዳው የአያቶላ ሙጂታባ ካሚኒ መንግስትም ጦርነቱን ህዝባዊ ለማድረግ የወሰነ ይመስላል። አሜሪካ ቴክኖሎጂን ተደግፋ እግረኛ ሰራዊቷን ይዛ ወደ ኢራን ልትገባ መሆኑን ተከትሎ የተሰናዳው የኢራን 1 ሚሊዮን ጦር የሀገሪቱን መልክዓ ምድርና የአየር ጸባይ ታሳቢ ተደርጎ የተዘጋጀ ነው። የቀጠናው ወታደራዊ ውጥረት እየተወሳሰበ ነው ሲሉ የሚናገሩት የመካከለኛው ምስራቅ ፖለቲካ ተንታኞች አሜሪካ እግረኛ ሰራዊት ካስገባች በኢራን በኩል 1 ሚሊዮን ጦር አዘጋጅታለች። ይህ ጦር ደግሞ የተደራራቢ መከላከያ ስልትን ታሳቢ ያደረገ ነው። በአጠቃላይ ይህ የጦር ዝግጅት የሀገሪቱን ግዙፍ የሰው ኃይልና ያልተማከለ የሰው ኃይል የውጊያ ስልትን የሚከተል ነው።
በዚህ መንገድ ጦርነቱ የሚካሄድ ከሆነ እጅግ ተራዛሚና ውስብስብ ሆኖ ይቀጥላል በማለት ተናግረዋል። በዚህ ሰዓት በሆርሙዝ ሰርጥ ከ1900 በላይ የንግድ መርከቦች ቆመዋል። እነዚህ መርከቦች ደግሞ ባለቤትነታቸው የተለያዩ ሀገራት ስለሆነና በዚህ ወቅትም ኢራን ላይ ጥቃት መክፈት ማለት በእነዚህ መርከቦች ባለቤት አገራት ላይም ጦርነት እንደ መክፈት ይቆጠራል። በመሆኑም የትራምፕ አስተዳደር የመረጠው የውጊያ ስልት ቴክኖሎጂን ተጠቅሞ የእግረኛ ሰራዊትን ማሰማራት ነው። ይህ የጦርነት ስልት ደግሞ ለኢራናውያን ተዋጊዎች ምቾት ይሰጣቸዋል። ከምንም በላይ ደግሞ ኢራናውያን ፖለቲከኞች የመንፈሳዊ መሪያቸውን አያቶላ አሊ ኻሜኒን ገዳዮች ለመበቀል ተነሱ ብለው ለመቀስቀስ ምቹ አጋጣሚን ፈጥሮላቸዋል። አሜሪካን የመዋጋት የህዝብ ስሜት ካሁኑ ከፍተኛ ሆኖ ታይቷል። በራሳቸው ምድር የሚካሄድ ጦርነት ከመሆኑም ባለፈ ኢራናውያን ሲዋጉ እስከ መጨረሻው መሬት ይዘው የሚፋለሙ መሆናቸው ይታወቃል። ከዚህ ባለፈ ደግሞ አሜሪካ ከዚህ በፊት በቪየትናም በኢራቅና አፍጋኒስታን እግረኛ ሰራዊት አስገብታ የደረሰባትን ሁሉን አቀፍ ኪሳራ የተመለከቱ አሜሪካውያን ፖለቲከኞች ይህን መንገድ መጠቀም አሜሪካን ይጎዳታል የሚል መከራከሪያ አቅርበዋል። የእግረኛ ውጊያ ከተጀመረ ጦርነቱ ተራዛሚነቱ የሚገመት እንደሆነ የሚናገሩት የአሜሪካ ፖለቲከኞች እንደዚህ አይነት ጦርነት ከመካከለኛው ምስራቅ አልፎ ወደ መላው ዓለም የሚተላለፍ የኢኮኖሚና ፖለቲካዊ ቀውስ የሚፈጥር ይሆናል። በተለይም የአሜሪካ መንግስት በኢራን ላይ የእግረኛ ሰራዊት አሰማርቶ ወረራ መክፈት ለኢራናውያን ፖለቲከኞች ህዝባቸውን ለመቀስቀስ ይጠቅማቸዋል። ኢራናውያን ደግሞ ባህሪያቸው ሽንፈትን የማይወዱና ረጅም ጊዜ የመዋጋት ታሪክ ያላቸው በመሆኑ ቀውሱን የከፋ ያደርገዋል። የእግረኛው ውጊያ ከአየር ውጊያ የበለጠ በአሜሪካ ኃይል ላይ ከፍተኛ ኪሳራ የሚያስከትል ነው ሲሉ ይናገራሉ። ሆኖም አሜሪካ በመካከለኛው ምስራቅ ካሰማራቸው 50 ሺህ ሰራዊት ውስጥ 10 ሺህ የሚሆነውን በኢራን ጦርነት ልታሰልፍ መሆኑ ተሰምቷል። የመካከለኛው ምስራቅ ቀውስ ከዚህም በከፋ መልኩ ሊቀጥል እንደሚችልና ጦርነቱን ውስብስብ ሆኖ እንደሚሄድ ከበቂ በላይ አስረጅ ሁነቶች ታይተዋል የሚባለው እነዚህን በማየት ነው። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።